ማንቸስተር ዩናይትድ በምድረ እንግሊዝ ከሚገኙ የእግር ኳስ ቡድኖች በጠቅላላ በዓለም አቀፍ ደረጃ ብዙ ደጋፊዎች ያሉትና በውጤት ደግሞ ከሊቨርፑል በስተቀር ማንም አጠገቡ ድርስ የማይል ትልቅ የእግር ኳስ ተቋም ነው። ታዲያ ይሄ ቡድን እውቁና ጠንካራው ውጤታማው አሰልጣኝ ሰር አሌክስ ፈርጉሰን ስራቸውን ለቀው ከወጡ በኋላ የአሰልጣኝ ማዕት ቢያፈራርቅም ወደ ቀድሞ አቋሙ መመለስ አልቻለም። ማንቸስተር ዩናይትድን ምን ነካው? እንዲህስ ሆኖ እስከ መቼ ድረስ መቀጠል ይችላል? ዘርዘር አድርጌ ቃኝላችኋለሁ። ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ፣ አመሻችሁ፣ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። እንግዲህ አድማጮቼ በመግቢያ ላይ እንደነገርኳችሁ ውጤታማውና ዝነኛው አሰልጣኝ ሰር አሌክስ ፈርጉሰን ትልቁን ቡድን ማንቸስተር ዩናይትድን ጥለው ከሄዱ በኋላ ወይም ከለቀቁ በኋላ ማንቸስተር ዩናይትድ ወደ ቀድሞ አቋሙ መመለስ አልቻለም። አሌክስ ፈርጉሰን ወደ ማንቸስተር ዩናይትድ ሲመጡ የእንግሊዝ ታላቅ ቡድን የነበረውን ከማንቸስተር ዩናይትድ በላይ የነበረውን ሊቨርፑልን ከተሰቀለበት ማማ ላይ ያወርደዋል ብለው ነበረ። እንዳሉትም 13 የፕሪሚየር ሊግ ዋንጫዎችን በማሸነፍ ከሊቨርፑል በላይ ሆኖ ነው ክለቡን የለቀቁት። ምስጋና ለሳቸውና በዓለም አቀፍ ደረጃ ለተስፋፋው የዚህ የሳተላይት ቴሌቪዥን ይግባና ማንቸስተር ዩናይትድ እንግዲህ በዓለም ላይ በስፋት ከሚደገፉት የእንግሊዝ ክለቦች መካከል አንደኛው ነው። ለዚህ የሚጠቀምኳቸው ዳታዎች እንደሚያሳዩት ምናልባትም አንዳንድ ቦታ ላይ ሊቨርፑል ይጠጋገዋል ይላል እንጂ አብዛኛው የሚያሳየው ማንቸስተር ዩናይትድ የበላይ እንደሆነ ነው። እንግዲህ ዳታዎችን ስትጠቀም ብዙ ጊዜ ትክክለኝታቸው ኦልሞስት ተቀራራቢ ነው የሚሆነው። ሃይፐርሳይት ግሩፕ የተባለ የእግር ኳስ ክለቦችን የሚያጠና ድርጅትና ሲአይኤስ ፉትቦል ኦብዘርቫቶሪ ያወጡትን ዳታ ነው የተጠቀምኩት። እንግዲህ እዚህ ጋር የሌላ ክለብ ደጋፊዎች በተለይ ሊቨርፑል ደጋፊዎች ተቃውሞ ካላችሁ ያገኘሁት መረጃ ከዚህና ይሄንን ነው። ለማንኛውም ማንቸስተር ዩናይትድ የእንግሊዝ ትልቁ ክለብ ነው። ሰር አሌክስ ፈርጉሰን ከለቀቁ በኋላ ከዴቪድ ሞይስ እንግዲህ እስካሁን ድረስ ሩበን አሞሪም ድረስ ተቀባብለውታል። በዚህ መካከል እነ ጆዜ ሞሪኖ፣ ሪጉናር ሶልሻየርን እና ሌሎችንም ሳንዘነጋ ነው። ግን ዩናይትድ ወደ ቀድሞ አቋሙ መመለስ አልቻለም። አንድ ጨዋታ ይጫወቱና ብልጭ ያለ ተስፋ እናያለን። ከዛ በኋላ ደግሞ ተመልሶ ተስፋ የሚያስቆርጠው ዩናይትድ ይመጣል። በተለይ በቀደም በመጨረሻው ጨዋታ ላይ ከሜዳቸው ውጪ ከብሬንትፎርድ ባደረጉት ጨዋታ 3-1 ከተሸነፉ በኋላ ብዙ ጥያቄዎች እየተነሱ ነው። በዚህ አሰልጣኝ ስር ወይም ደግሞ በአጠቃላይ አሁን ባለው ሁኔታ ማንቸስተር ዩናይትድ እንዴት ሆኖ መቀጠል ይችላል? እስከ መቼ ድረስ እንዲህ መሆን ይችላል የሚል ጥያቄ እየመጣ ነው። እኔም እሱ ነው ለማየት የሞከርኩት። እንግዲህ አሁን ከቴንሃግ ቡድኑን የተረከበው ሩበን አሞሪም ከ33 ጨዋታዎች 17 ሽንፈት አጋጥሞታል። 17 ሽንፈት ከ33 ጨዋታ በጣም ገራሚ ነው። 9 ጊዜ ብቻ ነው ድል ያደረገው። እንግዲህ በአሞሪም አሰልጣኝነት ማንቸስተር ዩናይትድ ይሄን የመሰለ ውጤት ነው ያለው እና አሁን እየጠየቀ ያለው ጥያቄ ዩናይትድ ሲሸነፍ ለምንድን ነው እየገረመን የመጣው ነው? ምን ሊገርመን ይገባል ነው እንግዲህ ዋናው ጥያቄ የሚሆነው። ይሄን ደግሞ እንዳንል ደግሞ በየጨዋታው ላይ የቡድኑ ተሰላፊዎች ስም ዝርዝርና የተጫዋቾቹ ማንነት በተለይም እንደ ብሬንትፎርድ ካሉ ቡድኖች አኳያ ስናየው በንጽጽር ያለማጋነን በእነዚህ ተጫዋቾች አሰልጣኝ አይደለም የተጫዋች አሰልጣኝ እንኳን ይዟቸው ቢገባ እንደው ባያሸንፉ እንኳን ጥሩ ተጫዋታዎች የሚወጡበት አይነት ቡድን ስብስብ ያለው ቡድን ነው። አሁን ብሬንፎርድን ለብቻው ብናነሳ ቅዳሜ ዕለት እንኳን ብሬንፎርድ እኮ ማለት እኮ ሁለት ጎል አግቢዎቹ ማለት ነው ቡሞና ዊሳን 39 ጎል ያገቡለት ናቸው። ባለፈው የእንግሊዝ ፕሪሚየር ሊግ የውድድር ዘመን 39 ጎል እንግዲህ አስቡት ምን ያክል ብዙ እንደሆነ። እነዚህ ሁለት ሰዎች ወይም ተጫዋቾች ጎል አስቆጣሪዎቹን ያጣና ዋናው አሰልጣኙ ቶማስ ፍራንክን ወደ ቶተንሃም ሆትስፐር ሸኝቶ በሴት ፒስ ወይም በቆመ ኳስ አሰልጣኝ የሚሰለጥን ቡድን ነው። ይሄንን ቡድን ለማሸነፍ መቸገር ዩናይትድ ያለበትን አስቸጋሪ ሁኔታና ዝቅጠት የሚያሳይ ይሆናል። ይሄን ደግሞ የበለጠ የሚያጠናክርልን እንግዲህ በክረምቱ የዝውውር ወቅት
ቢያንስ እንግዲህ ዩናይትድን ብናይ እምቡሞን፣ ሴስኮን፣ ኩኛ እና ሌሎችንም ትልልቅ ስሞችን እንግዲህ ወደ ቡድኑ አኳተል ያወጣው ገንዘብ ከ200 ሚሊዮን ብር በላይ ነው፣ ፓውንድ በላይ ነው። ግን ገንዘቡ እኛም ብዙም አይመለከተንም። እንደዚህም ሆኖ ግን በዚህ አሰልጣኝ ስር በሩበን አሞሪም ስር ማንቸስተር ዩናይትድ ሁለት ተከታታይ ጨዋታዎችን ማሸነፍ አልቻለም። በፕሪሚየር ሊግ እንግዲህ 33 ጨዋታ አድርጓል ብያችኋለሁ። ሁለት ጊዜ እንኳን ተከታትሎ ማሸነፍ አልቻለም። ከዚህ ሁላ ይሄንን ስናስብ ለምን ከዚህ ቡድን ታዲያ ማሸነፍን እንጠብቃለን ወደሚለው ጥያቄ ለመመለስ የሚያስገድድ ነው። በተለይ የአሰልጣኙ ውጤት እነዚህ ጠቃሚ በሆኑ ዳታዎች አስደግፈን ብናይ ለምሳሌ ካለፉት የስምንት የሜዳ ውጪ ጨዋታዎች ያገኘ 2 ነጥብ ብቻ ነው። እንግዲህ 8 የሜዳ ከአዌይ ማቾች ማለት ነው። እንግዲህ ከ8 ጨዋታ 24 ነጥብ አለ። እሱ ከዚህ ያገኘ 2 ነጥብ ብቻ መሆኑን ስናይ ከሩበን አሞሪም ጋር ማንቸስተር ዩናይትድ ምን ያክል ይቀጥላል ነው። ግን ደግሞ አንዳንድ ደግሞ ጊዜ ደግሞ ስናየው ልክ እንደ 15 ቀን አካባቢ ማለት ነው ከቼልሲ ጋር ያሳዩት ጨዋታ በተለይ በመጀመሪያው 20-25 ደቂቃ ጥሩ ተስፋ አየን፣ ከጎልም አገቡና መሩ። ነገር ግን ዩናይትድ ተሻሻለ ብለን ስናስብ ወዲያው ካሴሜሮ ደግሞ ወጥቶ ጨዋታው እኩል ለኩል ሲሆን ማለት ሁለቱም 10-10 ሲሆን እንደገና ወደዛው አይነት ዩናይትድ ነው የተመለሰው። ድንብርብሩ ይወጣል እና ቼልሲ እንኳን እሺ ትልቅ ቡድን ብለን ነው እናስብ፣ እንደዛ ብለን ማለፍ እንችላለን። ግን እንዴት የአውሮፓ ምንም የዩሮፓ ሊግ የለበት ቻምፒየንስ ሊግ የሌለበት እና ይህም እድሜ ለሩበን አሞሪም በግሪምስቢ ሲቲ በ4ኛ ዲቪዚዮን ቡድን ተሸንፎ ነው ከካራባኦ ካፕ እንኳን የወጣው እና በሳምንት አንድ ጨዋታ ብቻ የሚጫወት ቡድን ሌሎቹ እንግዲህ ትልልቅ ቡድኖች ከዩናይትድ አይነት ስም ያላቸው ሳምንት ቻምፒየንስ ሊግ አለባቸው፣ ዩሮፓ ሊግ አለባቸው እና በሳምንት አንድ ጨዋታ ብቻ እየተጫወተ ያለ ቡድን እንዴት እንደዚህ አይነት ጨዋታና ውጤት ሊገጥመው ቻለ? ሳምንቱን ሙሉ ምንድን ነው የሚዘጋጁት የሚለውን ጥያቄ መጠየቅ ይቻላል። እንደዚህም ሆኖ እንደውም ካሸነፋቸው ከ33ቱ እንግዲህ 9 ጨዋታ ብቻ አሸንፈዋል ብያችኋለሁ። እሱን እንኳን ብናይ የዩናይትድን ደረጃ የሚመጥን አይደለም። ማለት ይሄ ትልቅ ክለብ እነ ሰር አሌክስ ፈርጉሰን ለፍተው እዚህ ደረጃ የደረሱት ትልቅ ክለብ ነው። ከዛ ፊት የነበረው ትልቅ ስም እንዳለ ሆኖ ወደኋላ አልመለስም። የቅርቡን ጊዜ ብቻ እያየ ብንቀጥል እና 9 ጨዋታችሁን እንኳን ብናያሸነፋቸውን ጨዋታዎች ራሱ በጣም የሚያስገርም ነው። ኤቨርተንን 4-0 በራሱ ሜዳን ያሸነፈው። ከዛ ውጭ ያሸነፋቸው ቡድኖች ሳውዛምተንን 3-1 እሱንም በሜዳው፣ ኤፕስዊች ታውን 3-2 እሱንም በሜዳው፣ ሌስተር 3-0 እሱን አዌይ ነው ያሸነፈው። ፉልሃምን 1-0 አዌይ፣ ሲቲን 2-1 ከሜዳው ውጪ፣ ቪላን 2-0 በሜዳው፣ በርንሌ 3-2 በቀደም ያሸነፈው በሜዳው እና ቼልሲን 2-1 ያሸነፈው ነው እንግዲህ በሜዳው። ከ9 ካሸነፋቸው ቡድኖች ራሱ እንግዲህ እዚህ ጋር ማየት ይቻላል ማን እንደሆነ። ሲቲ እና ቼልሲ እንደሆነ ልንጠቅስ የምንችለው። ሌሎቹ ከዩናይትድ አኳያ ከባድ የሚባሉ አጋጣሚዎች አሉ። ምናልባት አስቶን ቪላ ከዚህ ውስጥ እንግዲህ ከዚህ ከ9 ዝርዝሮች እንኳን ብናይ 3ቱ ቡድኖች ባለፈው የፕሪሚየር ሊግ የውድድር ዘመን ከፕሪሚየር ሊጉ ወርደዋል ማለት ነው እና አሁን ዩናይትድ ስናየው ያለው መረጃ የሚያሳየው በሚያስገርም ሁኔታ በአሞሪም ስር ከ4 ጨዋታ 1 ነው ያሸነፈ ያለው ማንቸስተር ዩናይትድ በወር 1 ጨዋታ ማለት ነው። የእሱን እንግዲህ ከሱ ፊት የነበረውን ኤሪክ ቴናገን እንኳን ብናይ እንደዛ ሲወቀስ የነበረውና ከአሞሪም የተካውን ብናየው ኤሪክ ቴናግ ከ2 ጨዋታ 1 ያሸንፍ ነበር። ከ85 ጨዋታ 44 አሸንፏል እና የማሸነፍ ፐርሰንቴጁ 51.8 አካባቢ ነበር። እንግዲህ ሩበን አሞሪም ግን ከ33 ጨዋታ 9 አሸንፎ የማሸነፍ ፐርሰንቴጁ 27.3 ብቻ ነው እና ከቴናግ እንኳን በጣም እጅግ የወረደ ማንቸስተር ዩናይትድ ነው አሁን እያየን ያለ ነው። እንግዲህ ያስቡት 52% ማሸነፍ እና የዚህኛው ደግሞ 27.3 ማሸነፍ። ስለዚህ በቴናግ ጊዜ ከ2 ጨዋታ ቢያንስ 1 እያሸነፈ የሚሄደው ቡድን አሁን ከ4 ጨዋታ 1 በማሸነፍ በወር 1 ነው እያሸነፈ ያለው። በፌብሩዋሪ ወር 1 ጨዋታ አሸንፏል። በማርች ወር 1 ጨዋታ አሸንፏል። በኤፕሪል ምንም አላሸነፈም። በኦገስት 1 አሸነፈ። በሴፕቴምበር 1 አሸነፈ እና እንደ እግር ኳስ ወዳጅነታችን አንድ ጨዋታ አሸንፈው አንድ ነገር ብልጭ ባለ ቁጥር ዩናይትድ ተሻሻለ ብለን የምናስበው ተስፋ የምናደርገው እንዴት ነው? ይሄን ሁሉ መረጃ እያለን ማለት ነው። ተጫዋቾቹ በጣም ትልልቅ ስምና በወረቀት እንኳን ቢሆን ማለት ነው የክለቡን ታላቅነትና ታሪክ ብቻ ነው የቀረው እንጂ አሁን የሜዳ ላይ ውጤቱ ወርዶ ገደል ሊገባ ጫፍ ላይ የቆመ ቡድን ነው ዩናይትድ። ወደኋላ እንኳን ሄደን ብንመለከት ከቴናግ ጀምሮ ባሉት የመጨረሻ 57 የፕሪሚየር ሊግ ጨዋታዎች
ማሸነፍ የቻሉት ሁለቱም ማለት ነው። ቴናግም አሞሪምም አንድ ላይ ብንደምረው 17ቱን ብቻ ነው እንግዲህ አሁን ፕሪሚየር ላይ ካሉት ቡድኖች ደግሞ ያሸነፏቸው ብራይተን፣ ቪላና ኤቨርተንን ብቻ ነው አንድ ጎል በላይ አስቆጠሩ ማሸነፍ የቻሉት ማለት ነው። እንግዲህ ከሁለቱ አሰልጣኞች 57 ጨዋታ ነው ወደኋላ ሄጄ ለማየት የሞከርኩት። 17ቱን አሸንፈዋል፣ ግን ከአንድ ጎል በላይ አስቆጠሩ ማሸነፍ የቻሉት ብራይተን፣ ቪላና ኤቨርተንን ነው አሁን ፕሪሚየር ሊግ ላይ ከቀሩት ቡድኖች ማለት ነው። እንግዲህ ይሄ ምን እንደሚያሳየው ማለት ነው በአብዛኛው እንኳን የሚገኘው ድል በጣም በቃ በትግል የተገኘ መሆኑን ነው። እነዚህን ትንንሽ ቡድኖች ብቻ ናቸው እንግዲህ ከአንድ ጎል በላይ አስቆጥሮ ማሸነፍ የቻሉት። በእርግጥ ነው አሁን ልብ ልንለው የሚገባ ነገር እዚህ ጋር እነዚህ 57 ጌሞች ላይ አሞሪምም ቴናግም በሁለቱም ቡድኖች የተጫወቱ ተጫዋቾች አሉ። ምናልባትም አንዳንድ ጊዜ ችግሩን ወደ እነሱ ልንጠቁም እንችል ይሆናል። ነገር ግን ብዙም ስሜት የሚሰጥ አይደለም። ለማስታወስ ያክል እንግዲህ እቺን ትንሽ ቻናል ለማሳደግ ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቢያንስ በቅርብ ጊዜ 500 ሰብስክራይበር እንደምንገባ ተስፋ አደርጋለሁ። እንዳልኳችሁ እንግዲህ የአሞሪም ዩናይትድ ከቴናግ ይብሳል እንጂ አይሻልም በመረጃ ለማየት እንደሞከር ነው። ምክንያቱም ቴናግ እኮ 8ኛ 9ኛ የጨርሶ ነበር ያ ሁሉ ጫጫታ የነበረውና አሞሪም 15ኛ ነው የጨረሰው። በዛ ላይ ከዩሮፓ ሊግም በቶተናም ተሸንፎ እንግዲህ ቡድኑ ቻምፒየንስ ሊግ የሚገባበትን ድል አጥቷል። በቅርብ ጊዜ ትዝታችንም እንግዲህ በ4ኛ ዲቪዚዮኑ ግሪምስቢ ታውን ተሸንፎ ነው አሁን በሳምንት አንድ ጨዋታ ብቻ ለመጫወት የተገደደው። ቢያንስ እንግዲህ ተጫዋቾች የመጫወቻ ጊዜ እንዳይኖራቸው አሁን በሳምንት ከአንድ በላይ ጨዋታ ለማድረግ እንግዲህ ኤፍኤ ካፕ እስኪጀመር ድረስ መጠበቅ አለባቸው። ይሄ ነው ደግሞ ለቡድኑ የሚጠቅመው። ቡድኖች ከአንድ ጨዋታ በላይ ብዙ ውድድር ላይ ሲሳተፉ ብዙ ተጫዋቾች የመጫወት እድል ያገኛሉ እና አሁን ይሄን አሰልጣኝ ደግሞ እንግዲህ ከዴቪድ ሞይስ ጀምሮ አሰልጣኝ መጣ፣ ሄደ፣ ተፈራረቀ። ከዚህ ሁሉ ውጣ ውረድ በኋላ ይህን አሰልጣኝ መታገስ ያዋጣል ወይ? ዩናይትድ ያዋጣዋል ወይ? አሁን ሩበን አሞሪም እንግዲህ ብዙ ጉዳት አደርሷል በክለቡ ላይ። እንደምናስታውሰው ወጣት ተጫዋቾችን አሰናብቷል። ብዙ ልጆች ሄደዋል በሱ ስር እንግዲህ ከራሽፎርድ ጀምሮ እነ ግራናቾ እነ ማን ነው አሁን አስቶን ቪላ ያለው ልጅ በጣም ብዙ ሰው ነው ከክለቡ እንዲወጣ ያደርገው። ከክለቡ ውስጥ ያደጉና ስም የነበራቸውን ትልልቅ ተጫዋቾች ማለት በዝና በእድሜ ግን በጣም ወጣቶች የነበሩትን ብዙ ልጆችን አሰናብቷል እና ለራሴ የሚመቸኝን ተጫዋች ገዛለሁ ብሎ እንግዲህ ለራሱ ከሶስት ተከላካይ ባክስሪ በሚለው ፎርሜሽን ለማዋቀር ሞክሯል። ቢያንስ 2 የዝውውር መስኮቶች ነበሩት እና አሁን ይህን ሁሉ ገንዘብ አውጥቶ ክለቡ ለዚህ ሰውዬ እንደዚህ ካረገ በኋላ አሁን ግን ራሱን ማሰናበት አዋጪ ነው ወይ የሚለው ራሱ ሌላው ጥያቄ ነው። በነገራችን ላይ ይሄ አሰልጣኝ ሊቀጠር ሲል ከኒውካስል ዩናይትድ መጥተው የነበሩት ወደ ማንቸስተር ዳን አሽወርዝ ጥያቄ አንስተው ነበረ። አሞሪምን ለመቅጠር ቡድኑ በሚያናገርበት ወቅት ቡድኑ ወደ ባክስሪ ፎርሜሽን ማለት በሶስት ተከላካይ ወደሚያጫውት አሰልጣኝ መዞር እና መቅጠር የለብንም የሚል ጥያቄ ነበር ያነሱት። ነገር ግን ያው ጉዳያቸው የተፈታው ባለመግባባት ነው። አሞሪም ከተቀጠረ በኋላም እሳቸው ክለቡን ለቀው ወጥተዋል። ከዚህ በፊት ነግሬያችሁ እንደሆነ አላስታውስም። ነገር ግን ሊቨርፑል እውቁ አሰልጣኝ የርገን ክሎፕ ለቃለሁ ባሉበት ወቅት ካያቸው አሰልጣኞች አንደኛው መካከል ሩበን አሞሪምም ነበረ። ግን ዋነኛው ምክንያታቸው ሩበን አሞሪምን ላለመቅጠር የርገን ክሎፕ በቡድን ውስጥ ጠቅላላ ከወጣት ጀምሮ ቡድን ውስጥ ጠቅላላ የቀረጹት አሰላለፍ 4-3-3 4-2-3-1 ምናምን ልንችላለን። ግን 4 ከኋላ ተከላካይ ያለው ቡድን ነው። ስለዚህ ወደ 3 ተከላካይ ወይም ወደ ባክስሪ መቀየር አልፈለጉም። አንደኛው አሞሪም ላይ ያላተኮሩበት ምክንያት ተብሎ የተዘገበው በጊዜው ይሄ ነበር። ለማንኛውም ግን አሁን ይሄን አሰልጣኝ ማባረርስ መፍትሄ ነው ወይ የምለው እንግዲህ ቡድኑን በራሱ መንገድ እያደራጀ ነው። ብዙ ወጪ ወጥቶታል። በባክ ስር የሚጫወት አሰልጣኝ ተፈልጎ መቀጠር አለበት ማለት ነው እንግዲህ ለጊዜው፣ ወይ ደግሞ ወደ ባክፎር መመለስ ነው እና ሁልጊዜ ዞሮ ወደዛ ወደ ዜሮ ነው የሚገጥመው። አሰልጣኝ ሳሁን ይገኛል ወይ ነው እንግዲህ ዩናይትድን ከዚህ ሁሉ ውጣ ውረድ በኋላ ተቀብሎ ተረክቦ ካለበት ችግር ለማውጣት ፈቃደኛ ሆኖ የሚመጣ ትልቅ አሰልጣኝ ይኖራል ወይ ነው እንግዲህ። ይሄ ዩናይትድ
የቡድኑን ወጪ ለመቀነስ እንግዲህ እንደምናስታውሰው በጣም ብዙ ሰራተኞችን ቀንሷል። የአካዳሚው ላይ ያሉ ኢቭን የምሳ ወጪ ለመቀነስ በሚል እንኳን ብዙ ሰዎችን ከስራ ያባረረ ቡድን ነው። አሁን አሞሪምን ማባረር ራሱ ሌላ ወጪ ነው። እንግዲህ 12 ሚሊዮን ፓውንድ ነው ማለት ነው። አዙሪቱ ሊቀጥል ነው ማለት ነው። ይሄን አሰልጣኝ ማሰናበት ይጠቅማል አይጠቅምም የሚለው እንኳን ከተለያዩ እንትኖች አኳያ ስናየው ጥቅምም ቢኖረውም ጉዳትም አለው። እንግዲህ አሰልጣኝ ይመጣል፣ ይባረራል። በሄደ ቁጥር ኮንትራቱን ሳይጨርስ በሄደ ቁጥር ለሱ ደግሞ ካሳ ይከፈላል። እንግዲህ አሁንስ 12 ሚሊዮን ፓውንድ ከፍለው ማባረር ወይስ ደግሞ ይሄን አሰልጣኝ በዚህ ባሽቆለቆለ እና ከኤሪክ ቴናግ እንኳን በባሰ ውጤቱ ይዞ መቀጠል ያዋጣል የሚል ነው። አንዳንዶች እንግዲህ መታገስ አለበት ነው የሚሉት። ምክንያቱም ሰው ይሄዳል፣ ሰው ይመጣል። እንግዲህ አሰልጣኝ ይሄዳል፣ ይመጣል ከፈርጉሰን በኋላ ሁሉም ላይ ግን ምንም ለውጥ አይመጣም። ወጪና የዩናይትድ ወደ ታች ቁልቁል መውረድ ነው እያየን ያለ ነው። ስለዚህ ጊዜ ሊሰጠው ይገባል የሚሉ አሉ። ግን ደግሞ በዚህ በዘመናዊ እግር ኳስ እንደ ድሮ እና አሌክስ ፈርጉሰን እንደታገሷቸው 4 እና 5 ዓመት መታገስ የሚቻልበት ጊዜ አይደለም። እንግዲህ ቫንሃልን ጨምሮ ነው እንግዲህ ማንቸስተር ዩናይትድ እየሞከረው አሁን አሞሪምን ቢያባረር ምንድን ነው ሊያደርግ የሚችለው? ማንንስ ይቀጥራል? ከዚህስ ደግሞ አሁን ከተለመደው ወይም አሞሪም ሊተገበረው ከሚሞክረው የባክስሪ አጫወት ደግሞ እንደገና ወደ ባክፎር ለመመለስ ማንቸስተር ዩናይትድ አዋጭ ነው የሚለው ነው። እንግዲህ አሞሪም እንደምታውቁት 3-4-3 ወይም ሞት ድርቅ ያለ አሰልጣኝ ነው። ተጫዋቾቹ ግን ይሄ ነገር ወይም አልገባቸውም ወይም መፈጸም አልወደዱም ወይም አልተመቻቸውም ማለት ነው። አንድ ነገር ደግሞ አላማ ያለህን ሰው አይተ ነው እንትን የምታወጣው እቅድ የምታወጣው። ያሉ ልጆች ለዛም አይሆኑ ከሆነ አሰልጣኝ እንደመሆን መጠን ወደ ሌላ ፎርሜሽን ትገባለህ ወይም ደግሞ እንግዲህ ያለውን ቡድን ጠቅላላ በአንድ ወቅት እንዳለው 22ቱን ማስወጣት ስለማይቻል ራሴ ማግለል ደረጃ ሁሉ አስባለሁ ሲል ነበረ። ራሱን ከቡድኑ ካገለለ ለማንቸስተር ዩናይትድ ቢያንስ 12 ሚሊዮን ፓውንድ ይቆጥብለታል። መጥፎ ወይስ በጣም መጥፎ ጊዜ የሚነገረን ይሆናል። ለዛሬ ያስኩላችሁ ፕሮግራም ይሄንን ነበረ። እንግዲህ ፕሮግራሜን ቺን ትንሽ ቻናል እናሳድጋት። ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። 500 ሰብስክራይበር እንኳን ብንደርስ ጥሩ ነው። ለማንኛውም እንግዲህ የዛሬው ፕሮግራሜ ይሄን ይመስል ነበረ። በሌላ ጉዳይ እስክንገናኝ ድረስ ሰላማችሁ ይብዛ። ቻው